መጽሐፍ ቅዱሳችን ላይስ ቅጣት የመጣባቸው ሰዎች ምን ይፈጠራል የሚለውን አንዴ ሉቃስ ወንጌልም ምዕራፍ 23 አንዴ ክፈተው። ትልቁ ምሳሌ የሚሆነን ጌታችን ስለኛ ቤዛ ሊሆን እጁ እንደዚህ ተዘርግቶ በተሰቀለበት ሰዓት ላይ የነበረውን ክስተት አስተውሉ። በግራና በቀኝ የነበሩትን ወንበዴ በግራና በቀኝ የነበሩትን ወንበዴዎች ከተሰቀሉት ክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የመጨረሻ ፋይናል ወርዱ ጌታ ሆይ በመጣ ጊዜ አስበኝ፣ በመንግስት በመጣ ጊዜ አስበኝ። ምን አለው? ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ምንድነው ከኔ ጋር በገነት ትሆናለህ አለው። እስልምናውስ ነው አንቀበላችሁም። ንስሐ ብገባ አልቀበልም። ሱራ 4:18 ላይ ተጸጽቻለሁ ብትል ኖ አልቀበልም። ክርስትናውስ መስቀል ላይ ሆነ እንደዚህ ተሰቅለህ እንኳን ነፍስ ልወጣ ስትል ጌታ ሆይ ይቅር በለኝ ካልከው ይቅር ይላል። እንደ ሰው አምላክ የደቂቃና የሰከንዶች የዓመታትና የቀናት ፉክክር ገብቶ ትናንት በድለህኛል፣ ዛሬ ይቅርታን አልቀበልም፣ እደፋሃለሁ አይልም። አምላካችን ፍቅር ነው። አንደኛ ዮሐንስ በመልእክቱ አንደኛ መልእክቱ ላይ ምዕራፍ 4:8 ክፈተው። አንተ ማትረባ ትናንትና ክደኸኛል፣ ይቅርታን አልቀበልም ነው። አንኮንዲሽናል የሆነ ፍቅር አለው አምላካችን ለሰው ልጆች። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ምንድን ነውና ፍቅር ነውና ይላል። እግዚአብሔር ምንድን ነው? ፍቅር ነው። አንኮንዲሽናል የሆነ ላቭ፣ ትናንትና ስለበደልከኝ ብሎ ማይከዳህ ፍቅር፣ ቅድም አስቀይመኸኛል ብሎ ይቅርታህን አልቀበልም ማይል ፍቅር። ሮሜ ምዕራፍ 5:6-7 ልፈተው። አይን ላፈር የማይልህ ጌታ፣ እየወገሩት ይቅር የሚል ጌታ፣ እየሰቀሉት ምህረትን ለነሱ የሚጠይቅ ጌታ፣ ስለ ሰው ልጆች እጆቹ ተዘርግተው ደሙ እየተንጠባጠበ ቤዛነትን ሰጥቶ ለደሙን ለሚያፈሱት እንኳን ምህረትን የሚሰጥ አምላክ፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቃን ነው፣ ስለ ኃጢአተኞች ክርስቶስ የመጣው ራሱ ስለ ኃጢአተኞች ገዶት ነው። ኃጢአተኛ ከሆንኩ አልፈልግህም፣ አላቅህም፣ አንተ እንደውም ኃጢአት እንድጨመር ነው ማቆይህ ነው። አንተ ኃጢአተኛ ሆነህ እሱ የእሱን ፍቅር ወደ ፍቅሩ ሊያመጣ ቅድስናውን ሰጥቶ ወደ ቅድስናው ሊያመጣ ወደ አንተ ዝቅ ብሎ መጣ። ገና ደካሞች ሳለን እኛ በምንችልበት ኃያል ብርቱ ሆነን ቅዱስ ሆነን አይደለም፣ ደካሞች ገና ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቃን የሚሞት በጭንቅ ይገኝ ይሆናል አለ። ያ ስለ ጻድቃን የሚሞት ሜይ ቢ በጭንቅ ይገኝ ይሆናል። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ከፍ አድርገው ሞቷልና። እኛን የሚያቆየን እግዚአብሔር ንስሐ እንሰራ ነው።
ንስሐ እንድንገባ ነው። እኛ እግዚአብሔር የሚያቆየን እኛም ኃጢአት የሚሰሩትን የሚያቆየው እግዚአብሔር የሚታገሰው ኃጢአት እንዲሰሩ ሳይሆን ንስሐ እንዲገቡ ነው። ፔሬድ። የእናንተንስ አላህ እሰማለሁ ያል ክርስቲያን ያንተ ኖርማል ነው። የሱ ጥሩ አይደለም ኔትወርኩ። ወይ አስተካክል ወይ ኔትወርኩ ከበደው እጁ ላይ ስላለው ያ ይናጋል ሚል ይቀጥል ወይ እስከዛ ምናልባት ይነጋል። እኔ የምላችሁ ውይይት የአንደበት ነው አይደል? ለአእምሮ ግንባታ ነው የተፈለገው። እሺ ውይይት ለመግባባት ነው አይደል? እሺ በሌላ መጥቻለሁ። በአረብኛ የተጻፈ ሬድዋን የሚል እሺ፣ እንደዛ ከሆነ በአረብኛ የተጻፈ ረድዋን ወሬት ረድዋን ይታያል። ክርስቲያን አስገባው። አንድ ቁጥር ጻፍ። አንድ ቁጥር ጻፍ። ወይ መጣ ጠብቄ አስገባዋለሁ። እስካሁን አልገባም። እስከዛ ይነጋል። ቀጥል። እኔ የምለው ውይይቱ የመግባባት ቃላቶች አሉ አለ እዚህ ጋር ፍቺው ተፈልጎ ነው። ያ ስለዚህ እንኳን ደህና መጣ ብለናል። እውነተኛ ሃይማኖት ያለው ጥያቄውን ሰምተሃል? ሃይማኖት ያለው ሰው አሁን ያው ስለ ጥያቄው ብቻ ሳይሆን ከስር የሚጻፉት አሁን የሚጻፉ ጽሁፎችን አይታችሁታል? በቃ ከስር ኮመንት አስተካክሉ። ኮመንቱን ተው። ሃይማኖት ያለው ሰው አይደለም እንዲህ አይነት ጽሁፍ የሚጽፉ። እሺ ኮመንቱን ተዋቸው። እሺ አሁን ትሰማለህ? አሁን እሺ፣ እሺ፣ መልካም። አሁን ትሰማለህ? እሺ፣ ሜቢ በደንብ ሰምተኛል አይደለን ያልኩህን? ቅድም ይሰማል ነበር። እሺ፣ እሺ፣ ግልጽ አድርገኝ እንደ አዲስ። እስኪ ያ ጥያቄ ምን ነበረ? ሰዎች ኃጢአት ሲሰሩ አላህ ያቆያቸው ኃጢአት እንዲጨምሩ ነው ወይንስ ንስሐ እንዲገቡ ነው? በህይወት የሚያቆያቸው የሚያዘገያቸው? ያው ንስሐ እንዲገቡ ማለት አላህ ንስሐ ወንጀል የሰው ልጅ ወንጀል እንዲሰራ አልፈልግም። ገብቶሃል? እዚህ ጋር አሁን ጥያቄ ግልጽ ስላልሆነልኝ ነው እንደዚህ የሚል። ለምሳሌ ቅድም ተስማማ፣ ካዲ ነኝ አይደለ? ካፊር ነኝ፣ ካዲ ነኝ። ኦራይት፣ እኔም በህይወት የሚያቆየኝ የሚያዘገየኝ ልጆች፣ ሀብት፣ ገንዘብ እየሰጠ በህይወት እንድቆይ የሚያደርገኝ ንስሐ እንድገባ ነው ወይንስ ንስሐ ገብቼ ተውበት አድርጌ ወደ እስልምና እንድመጣ ነው ወይንስ በኃጢአት ላይ ኃጢአት እየጨመርኩ ካዲ ሆኜ እንድሞት? በዛው የአላህ ፍላጎት የትኛው ነው? እሱ የአላህ ፍላጎት አላህ ማለት ነው እዚህ በምድር ላይ ለሁሉም ሰዎች አዛኝ ነው ማለት ለሙስሊም ለክርስቲያንም አዛኝ ነው። ገብቶሃል? አሁን አንተ አላህ ምርጫ ነው የሰጠው። ረዷን አዛኝ ነው የሚለውን በኋላ ትሄድበታለህ። አድሬስ ካደረከው በኋላ ንስሐ እንድገባ ነው ፍላጎቱ እንደ ካዲነቴ ወይንስ ኃጢአት እንድጨምር ነው የሚፈልገው? እሱን እንደ ፈጣሪ ነው የሚያውቀው። ሂዳያ ሰጥተው እንትን ወደ እስላም ልመጣ ትችላለህ፣ አይታወቅም። ኖ የትኛው ነው ያለ ፍላጎት? ያለ ፍላጎት ግን የትኛው ነው? እሱ አይታወቅም። እኔ ኦራይት ይታወቃል። እንዴት አታውቅም? የምትመራበት አይደል እንዴ? ወይን ለተውበት አድርጌ እንድመለስ ነው ወይንም ደግሞ ኃጢአቴን ጨምሬ ገሃነም እንድገባ ነው። ከሁለት አንዱ ነው። ከገነትና ከገሃነም ውጭ ያለ ከገነትና ከገሃነም ውጭ በእርግጥ የለም። ግን አሁን አንተ ለምሳሌ የሚያቆይህ ወይ ንስሐ እንድገባ ወይ ወንጀል እንድጨምር አለ። የአንተን ቀልብ የሚገያበጠው ፈጣሪ ነው። ገብቶሃል? አላህ ስለሆነ ሊቀይርህ ይችላል። አላህ ግን ምንድን ነው የሚለው? ገሃነም እንድገባ ነው ማቆየ ይላል። ማን? ካዲን ካዲን ማቆየታችን ማዘንጋታችን ገሃነም ለመክተት ነው ይላል። የቱ ጋር እንደዚህ የሚል? ኦራይት አሊ ኢምራን 178 አንብበው። እስኪ
ኦኬ ሬዲዮን ይነበባል ወይስ ላምብልህ? እስኪ አንብብ። ኦኬ ሱረቱል ኢምራን 178ኛው አያ እነዚያ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻችን ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ብቻ ማለት አማራጭ አለው ወንድማችን። ወላ ተሕሰበነ አለዚነ ከፈሩ አነማ ኑምሊ ለሁም ይህን አላሁ አለም። ብቻ እኔ በዚህ እንትን አለም ስልህ ወይ ተፍሲሩ የተለየ ነው። ከላይ ጀምር አሁን ብታየው የተለየ ትርጉም ሊሰጥህ ይችላል። ምንም የተለየ አይሰጥም። ካዲ እንደመሆኔ ካዲዎችን ሪፈር የሚያደርግ ክፍል ነው። ስለዚህ ማቆያቸው አለ። ለምንድን ነው? ተውበት እንዲያደርጉ አይደለም። ብቻ ካለ ምንም አይነት አማራጭ የላቸው። ንስሐ እንዲገቡም አይፈልግም ማለት ነው። ኦራይት። ስለዚህ እነኝህን ሰዎች ሲያቆያቸው ልጆች ምናምን በምድር ላይ የሚሰጠው አላህ ነው አይደለ? ሱራ 3:14 እንደሚናገረው ማለት ነው። በትክክል። ስለዚህ አላህ ነው የሚሰጣቸው የሚሸልማቸው። ልጅ ምናምን የሚሰጠው አላህ ነው። ያ ይህን የሚሰጥበት ምክንያት ደግሞ ሊያዘናጋቸው ነው ማለት ነው። በምድር ላይ ይሸልማቸዋል። ልጅ ምናምን ሰጥቷቸው ሊቀጣቸው ማለት ነው። አንድ የክፈተው ክፍሉን ያ ምክንያቱም እንዴት እንደሚያዘናጋቸው ላሳየ። አዘናግቶ ነው 3:14 ሶሪ። ኦኬ እሺ፣ መጀመሪያ አላህ ነው እነዚህ ነገሮች ተወዳጅ አድርጎ ለሰዎች እንዲወዷቸው አድርጎ የፈጠራቸው አላህ እንደሆነ ይሄ የቁርአን አንቀጽ ይናገራል። ከሴቶችም ከወንዶች ልጆችም ከወርቅና ከብር ከተከማቹ ገንዘቦችም ከተሰማሩ ፈረሶችም ከግመል ከከብትና ከፍየልም ከአዝመራዎችም የሆኑ ፍላጎቶችን መውደድ ለሰዎች ተሸለመ። እነዚህን ሁሉ እንዲወዷቸው የሸለማቸው ማን ነው? አላህ ነው። አላህ ለሰዎች እነዚህን ነገሮች እንዲወዷቸው ሸለማቸው። ይህ ሁሉ የቅርቢት ህይወት መጠቀሚያ ነው አለ። ስለዚህ በዚህ መሰረት አላህ እነዚህን ነገሮችን ሸለማቸው፣ ወንዶች ልጆች፣ ሴቶችን፣ ከወርቅ ከብር ከተከማቹ ገንዘቦች በሙሉ ማለት ነው። ከዛ ምን ያደርጋቸዋል? 7:82ን ክፈተው። እንዴ ይሄ ለሰዎች እኮ አይደል? ያ ለሰዎች ማለት ለሁሉም ሰው ማለት ነው። ኤክሰፕሽን የለም። ለሁሉም ሰዎች አለ። ከወርቅም ከብርም ልጅም የሚሰጠው አላህ ነው። በዚች ምድር ሰዎች በምቾት እንዲኖሩ ይህን የምሰጠው እኔ ነኝ አለ። ኦራይት። ይሄ ለሰዎች ስለተባለ ሁሉንም ኤክሰፕሽን አላስቀመጠም። ለሁሉም ይህንን ይሰጣል። ከዛ 7:182ን አንዴ ክፈተው። ቀጥል። ኦኬ ምን ይላል? እነዚያ በአንቀጾቻችን ያስተባበሉትን ከማያውቁት ስፍራ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። እዛ ጋር ምኞት ምን እናደርጋቸዋለን አለ? የሰዎች ምኞትን ሰጠዋቸዋል አይደለ? ምኞት ይሰጣቸዋል። ከዛ ምኞትን ደግሞ ጨምርላቸዋለሁ አለን እዚህ ጋር። ኦራይት ቀጥል። ያ ቀስ በቀስ ምኞት በመጨመር እናዘናጋቸዋለን። ለእነርሱም ጊዜ ሰጣቸዋለሁ፣ ጥበቤ ብርቱ ነውና። ኦራይት ጊዜ ምን አደርጋቸዋለሁ አለ? እሰጣቸዋለሁ፣ ጥበቤ ብርቱ ነችና አለ። የሚያዘገያቸው 178 ደግሞ ምን አለ? የማዘገያቸው ጊዜ የምሰጣቸው ደግሞ ለምንድን ነው አለ? ኃጢአት እንዲጨምሩ ብቻ ነው። አይገናኝም። እዛ ጋር ቅድም እኮ ከሃዲዎች ነበር እያሳየ ነበረው። ይሄኛ እኮ ሙሉ ሰዎች ነው፣ ከሃዲዎችን እኮ ነው። ይሄም በብርቱ ቅጣት የሚይዛቸው አማኞችን ነው እንዴ?
አንቀጾችን ያስተባበሉ ማለት ምንድን ነው? አቃሪዎች ናቸው አለ። ቀስ በቀስ በማያውቁት ስፍራ እዛቸዋለሁ ምቾት እየጨመረላቸው ማለት ነው። ምቾትን የሰጣቸው 14 ላይ ደግሞ እንዳየነው ምቾት የሰጣቸው ማን ነው? ራሱ አላህ ነው። ምቾት የሚሰጠው ከዛ በዛ ምቾት ደግሞ እንዲቆዩ ማድረጋቸው እኔ ነኝ አለ። ለምን? ቀስ ብዬ ዘዴ ብርቱ ስለሆነች በዘዴ ሊይዛቸው አለ። ማቆያቸው ደግሞ አለ ኃጢአት እንዲጨምሩ ብቻ። ኦኬ፣ እነኚህ ሰዎች በእንደዚህ አይነት ውስጥ ሆነው ቅጣት ቢመጣላባቸው፣ ምቾታቸው ቢጠፋ፣ ቅጣት ቢመጣላቸው ተውበት ቢያደርጉ ተውበታቸው ተቀባይነት አለው? አዎ አለው። የለው። ሱራ 4 18 ክፈተው። በተተውበት እንዴት ነው ማለት የሚያገኘው? በምቾት ላይ አቆያቸው ኃጢአት እንዲጨምሩ ብቻ። ልክ ምቾቱን ሲነሳቸው በቃ አላህ እንመንህ ብለው ቢሉት ቢጸጸቱ ልክ እንደ ካዲ እንደሚሞተው ነው የሚሞቱት። ጸጸታቸው ተቀባይነት የለውም። አንብበው። ትቀጥላለህ። ጸጸትንም መቀበል ለእነዚያ ኃጢአቶችን ለሚሰሩ አንዳቸው ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚልና ለእነዚያ እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። እነዚያ ለእነርሱ አሳማሚ ቅጣት አዘጋጅተናል። ስለዚህ ተጸጽቶ ቢሞትም ከሃዲ ሆኖ ቢሞትም ተቀባይነት የላቸው። ያቆያቸው ለምንድን ነው? እዚህ ጋር ሞት አፋፍ ላይ ያለህ ነው የሚለው ገብቶሃል? ሞት አፋፍ ላይ ያለህ ብትወብት እንትን የለም መቼም ቢሆን ያቆያቸው ለምንድን ነው? ሞት አፋፍ ላይ መሆኑ ብቻ ሳይሆን ጸጸቱ የመጣው መቼ ነው? ቅጣት ሲመጣባቸው። በምቾት ላይ ያቆያቸው ኃጢአት እንዲጨምሩ ምቾት ሰጣቸዋለሁ አለ። ምቾት የሚሰጣቸው ኃጢአት እንዲጨምሩ ብቻ ነው ጊዜ የሚሰጣቸው። ሱራ 3 178 ቅድም አንብበነዋል። የታል ይላል? ማንኛው ነው እያወራ ያለው? ኃጢአት ማንኛው ነው እያወራችሁ ያላችሁ? ኃጢአት እንዲጨምሩ ብቻ የምናዘገያችሁ የሚለውን እዛ ጋር ቅድም ስላየነው ነው። በመጀመሪያ ስላየነው ነው። አይድም አትበል። ኤኒዌይስ ስለዚህ ምቾት አይምን የሚያቆያቸው ምን እንዲጨምሩ ብቻ? ኃጢአት እንዲጨምሩ ብቻ። ምቾት የሚሰጣቸው ሊያዘናጋቸው። ኦኬ፣ አዘናግቷቸው ምቾት ሰጥቷቸው ልክ ምቾቱን ሲነፍጋቸውና ቅጣት ሲመጣባቸው ደግሞ ሰዎቹ እሺ ተውበትና ነው። ምቾቱን የሰጣቸው ለምን መሰለ? በተመቸ ልጅ ይሰጣቸዋል፣ ወርቅ ይሰጣቸዋል፣ ገንዘብ ይሰጣቸዋል። ይህንም ማደርገው ዘዴ ጥበቤ ብርቱ ነች አለ። ይህንም ማደርገው ኃጢአት እንዲጨምሩ ኃጢአት እንዲጨምሩ ብቻ ነው። ስለዚህ በምቾት ላይ ያሉ በምቾት ላይ ምቾት የሚጨምርላቸው ኃጢአት እንዲጨምሩ ብቻ ነው፣ ተውበት እንዲያደርጉ አይደለም። አንተ እንዳልከው የሚሆነው መች መሰለ? ያኔ ተውበት እንዲያደርጉ ፈጅጃለሁ ቢል መልካም ነበር። ኃጢአት እንዲጨምሩ ብቻ ነው ብሎ ዘግቶታል። ብቻ። ስለዚህ በምቾት ላይ ያሉ ኃጢአት ተውበት ሊያደርጉ አይችሉም። ምክንያቱም ያለ ፈቃዱ የሚጨምረው ያን የሚያደርገው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ። ልክ ያንን ምቾት ሲነጥቃቸውና ቅጣት ሲያመጣባቸው ግን ተውበት የማድረግ እድል አላቸው። አሁን ያንን ሲጠይቁ ደግሞ ኖ ተቀባይነት የላቸው። ያውን የከፈተ ወለይሰት ተውበቱ ለዚነ ያመኑ ሰይአት የሚለው ይሄ እኮ ምህረት እያለ ያለው እነዛ መጥፎ ለሚሰሩት እኮ ነው የሚለው። መጥፎ ለሚሰሩት ሰዎች ማለት አይተውብቱ ብለው ልክ ሞት አፋፍ ላይ ሲደርሱ ተውበተናል ቢሉ ይሄ ነው ተቀባይነት የለም የተባለው። ገብቶሃል እኮ እያልኩ ያለው ተረዷል። በመጀመሪያ እኮ ተውበት እንዳያደርጉ ምቾት የሰጣቸው ኃጢአት እንዲሰሩ ብቻ ነው ብሎ ዘግቶታል እኮ። እኔ ለምሳሌ ካዲ ነኝ። ኦራይት አሁን እያለሁኝ ምቾት ሰጠኝ። ምቾት የሰጠኝ ለምንድን ነው? ተውበት እንዳደርግ ሳይሆን የሚያደርገኝ ኃጢአት እንዲጨምር፣ በኃጢአት ላይ ኃጢአት እንዲጨምር ብቻ ነው እንደ ካዲነቴ። እሺ ተስማማው። ስለዚህ ተውበት የማድረግ እድል የለኝም። ለምን?
ብቻ የምትለዋ ትዘጋዋለች። ኃጢአት እንዲጨምር ብቻ ነው ይህን ማደርገህ አለኝ። ኦኬ ምቾቴን ሲነፍገኝስ ተውበት ላድርግ ስለው ልክ ቅጣት ሲያመጣብኝ ተውበት ላድርግ ስል ነው ተውበትን አልቀበልም ይለኛል። በሁለቱም ሳይድ ከልክሎኛል ተውበትን። ኖክ ቅድም ሱራ 3:14 ላይ ልጆች ወርቅ የሚሰጣቸው ለምንድን ነበር ይላል? ለምቾት ነው ይላል አይደለ? ሱራ 7:182 እስከ 83 ደግሞ ይህንን ለማዘናጋት ነው የምሰጣቸው አለ። ይህንኛው ላይ ደግሞ ምን ይላል? ገንዘቦቻቸውና ልጆቻቸው አይድነቁህ፣ አላህ የሚሻው በቅርቢቱ ዓለም በእነሱ ሊቀጣቸውና ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ምን ሆነው ብቻ ከሃዲ ሆነው ብቻ። ይህንኛው ደግሞ ሌላ ጥቅስ ነው። በነገራችን ላይ ይሄ እኮ አሁን ከአንተ እያረክ ያለው ከየሁሉም ሱራ እያመጣ ነው እያረክ ያለው ገብቶሃል? ይሄ የተባለበት ምክንያት ሊሆን ይችላል። ስለ ካዲዎች ነው እያወራን ያለ ነዋል። ካዲዎች ይላል አይልም? ስለ ካዲዎች ነው እያወራን ያለ ነው አይደለም? ስለ ካዲዎች ነው። ይህ ሱራው የተለያየ ነው። ለምሳሌ እዚህ ጋር የወረደው አንቀጽ እዛ ስላሉ ሰዎች እያወራ ሊሆን ይችላል። ቁርአን ምንድን ነው እሱ? ቁርአን በቁርአን ይፈሰራል። ስለምንድን ነው መለያ መግረብ? እንኳን ቁርአን በተፍሲር ይፈሰር የለ በሐዲስ እና በተፍሲር ሲፈሰር የለ። ስለ ካዲዎች ብቻ ነው እያወራን ያለ ነው። እስኪ ለዚህ ነው ተፍሲር ጋር አልሄድኩም። ሐዲስ ጋር ብሄድ ሐዲሱን አንቀበልም ልትሉ ትችላላችሁ። ተፍሲር ጋር ብሄድ ተፍሲር አንቀበልም ብላችሁ ልትሉ ትችላላችሁ። ቁርአን ላይ ብቻ ነው ማሳያችሁ። ሐዲስ ጋር ስንሄድ ደግሞ ዘወረስት ይሆናል። ብዙ ታሪኮች ስላለ ይቅርታ እንዴ እፎይ ይቅርታሽ አይሆንም። እሺ ኑ አይግረምህ ማለት ነው። የእነሱ ልጆች እና ገንዘባቸው አሁን እኔ ካፊር ነኝ አትደነቅ። ይህንን የሚሰጠኝ ነገር ምን እንደሆን ብቻ ነው ብቻ ምን እንደሆን ነፍሶቼ እንደዚህ ሆነው እንድሞት ብቻ ከሃዲ ሆኜ እንድሞት ብቻ። እሺ ከሱ በላይ ያለው ሱራ ምንድን ነው? ቀጥልለት። ምንም አይገናኝም። ምንም ይህን የሚጣረስ አታመጣ። ምክንያቱም ስለ ከሃዲ ስለሚያወራ ስለ ከሃዲዎች ነው እያወራ ያለው እንደ አጠቃላይ እኮ ለከሃዲ ከሆነ እያወራ ያለው ከ1 ሚሊዮን የማይቆጠሩ ቦታዎች አሉ። ላውጣለህ የማይቆጠሩ ቦታዎች አሉ። ስለ ምህረቱ የሚያወራበት ልክ እንዳገላለጽ ነው እንዳልነው ማለት ነው። ፕሊስ እና ሚስተር መመለስ ካሻልክ ትመልሳለህ። ሰው አይ ማልቀስ እንኳን እሺ ቀጥል መልስ። ኤኒዌይስ ልጨምርልህ ሱራ 3 አንዴ ክፈተው 54 23:54 እስከ ጊዜያቸውም ድረስ በጥመታቸው ውስጥ ተዋቸው። ሉክ እስከ ጊዜያቸውም ድረስ በምናቸው ውስጥ ተዋቸው። የምንጨምረውን ያስባሉ። ለምንድን ነው ልጅና ገንዘብ ወርቅ መሰጣቸው ብሏል? ኃጢአት እንዲጨምሩ ብቻ። ኦልራይት ከፍ አድርገው ከገንዘብና ከልጆች በእነርሱ አይታየኝም ብዙም አንብበው። እሺ ኦኬ እስከ ጊዜያቸው ድረስ በጥመታቸው ውስጥ ተዋቸው ከገንዘብና ከልጆች በእርሱ የምንጨምርላቸውን ያስባሉን?
በበጎ ነገሮች በበጎ ነገር የምናቻኩላቸው መሆንን ያስባሉ። አይደለም፣ ለማዘናጋት መሆኑን አያውቁም። ያዘናጋቸዋል። መልካም ነገር እየሰጣቸው ያዘናጋቸዋል። ልክ ሰዎቹ ከተዘናጉ በኋላ ቅጣት ሲያመጣባቸው እሺ ተውበትና አድርግ ሲሉ ተውበታችሁ ተቀባይ የለውም ይላቸዋል። ኦልራይት እሺ እፎይ ማለት ነው። አሁን በዚህ በምናወራበት መካከል ማለት ነው ልክ አንድ ይቅርታ ሬዲ እያልክ ያለው ማለት ነው አዘናግቶ ይገላችኋል ነው እያልክ ያለው አዘናግቶ ይወስዳችኋል ነው። ግን እዚህ አሁን ያንተ አገላለጽ ስህተት ነው እንጂ ቁርአኑ ላይ እንደዚህ አይልም። ልክ ሞት እስኪመጣባቸው ጊዜ ይጠብቃሉ እንዴ ነው። ሞት እስኪመጣባቸው ጊዜ ይጠብቃሉ እንዴ ማለት ሳይመጣባቸው ቶሎ ወደ ፈጣሪ አይመለሱም እንዴ ነው አይልም። አይ ይሄ እኮ አወሳሰድ አንተ እኮ መጨረሻውን ማለት ነው ትንታኔው እንደዛ አይደለም እየመለስክ ያለው። እኔ ያንተ ላይ ብዙ ጊዜ ተከታትያለሁ። ጨርሶ ማጭበርበር ነው። ይማር አቤት አይልም። ክፍሉ ይሰማል። ለበጎ እንዳያስቡ ማለት ንስሐ መግባታቸው በጎ ነገር አይደለም እንደ ወንድማችን አይው ተረድቻለሁ። እኔ ያንተንም አረዳድ ያንተንም ወስጄዋለሁ። በሁለቱም ነው እያሰብኩ ያለሁት ለማለት የተፈለገው ግን እዚህ ጋር አንተ እያልክ ያለኸው እዛው መጥፎ ነገሩ ላይ እነሱ ማለት ነው ማለት እነዚህ በተሳሳተ መንገድ ላይ ያሉት ሰዎች የተሳሳቱት ላይ ያሉ ሰዎች ትክክል ናቸው ብላችሁ ታስባላችሁ እንዴ ነው? ትክክል ናቸው ብላችሁ ታስባላችሁ እንዴ? ወይ ደግሞ ይሄ ለነሱ የሚለገሰው ማለት ነው። የማር አቤት አንተ ብቻ ስቀር ሁላችሁም ረዱ በል። እዚህ ውስጥ ማማ ይቀራል። ገስት ላይ ማማ ይቀራል። አንተ ብቻ ስቀር ሁላችሁም ረዱ በል። አልገባኝም ለማለት ይፈልገው። አንተ ብቻ እዚህ ቅር ሌሎቹ ረዱ ብል ማማን ነው እዚህ የሚቀረው? አንተ ብቻ እዚህ ቅር ሌሎቹ ረዱ ብትል አንተ ብቻ እዚህ ቅር ሌሎቹ ረዱ ብትል እኔና አንተንን የምንቀረው። ጎበዝ። ቁርአኑ ኦፕሽን አልሰጠም። የተውበት ምን ብሎ ነው ያለው? ኃጢአት እንድትሰሩ ብቻ የምናቻኩላችሁ እንዳይመስላችሁ ምን እንድትሉ ብቻ ነው የምናቆያቸው አለ። የምናዘናጋችሁ የምናቆያችሁ ኃጢአት እንዲጨምሩ ብቻ ነው። አንተ ደግሞ ተውበት እንዲያደርጉ ነው ትለናለህ። ብቻ ካለ ሌሎቹን አያካትትም፣ ይነጥላቸዋል ማለት ነው። እስኪ ከፈተው ሱራ 7 አይ ቲንክ 3:178 ነው። ታያል ሚስተር ላምብ ብልህ ሜቢ እነዚህ የካዱ ሰዎች እነሱን ማዘግየት አካያው ስለዚህ ቁርአኑ ነው ትክክል ወይስ ነው ትክክል? ቁርአኑ ነው ትክክል። ትንሽ ስክሪኔ ማለት ነው ጠቆር ብላለች፣ እዚህ የሚያመጣው አካባቢ ላይ ማለት ነው ትንሽ ጠቆር ብላለች እና በትክክል እየታየኝ አይደለም። አንብበለው አንብበው ክርስቲያን እነዚያ የካዱት ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ሎክ ቀደም ምን አልካኝ? አይ እንዲቆዩ ቆይተው እንትን ንስሐ እንዲገቡ ነው የሚያቆያቸው፣ ለዛ ነው ምናምን ብለህ እኔን ተቆጣኝ። እንደው ክፍሉ ግን ምንድን ነው የሚለው? ማቆየታችን መልካም ነው፣ ስለቆየን በህይወት መቆየታችን መልካም ነው ብለው አያስቡ። የምናቆያቸው ኃጢአት እንዲጨምሩ ብቻ፣ ንስሐ እንዲገቡ አይደለም የሚለው፣ ኃጢአት እንዲጨምሩ ብቻ ነው። ምንም አያፈናፍንም።
እሺ አሁን ተግባባን። በጣም በትልቁ ነው የተግባባ ነው። እንዴት መሰለ የተግባባ ነው። አሁን እዚህ ጋር አወቅኩት ቦታው ራሱ የሚገልጸው ማለት ነው። ስለ አሁን ይለያያል የከሃዲያን ቦታና ማለት ነው የካፊርና ከሃዲ ማለት ነው። ከሃዲ እዛው እስልምና ላይ ሆኖ ከሃይማኖቱ ያፈነገጠና ከሃይማኖቱ ውጭ ያለ እንደ አንድ አይደለም። አሁን ለምሳሌ እነዛ የካዱ ሲባል አሁን ለምሳሌ ማለት ነው አሁን ለምሳሌ በክርስትና ሊሆን ይችላል። ለመስሎ ነው እሳት ውስጥ እኮ ነው ያለው። አህመድ ቆይ አንዴ እሳት ውስጥ ያለው እኮ እሳት ነው ተቃጥለህ ነው። እኔ እሳት ውስጥ አልገባም። አንተ ነህ እሳት ውስጥ የምትገባው። እስልምናን እየተከተልክ ራሱ ምናምን ኤቭሪቲንግ በቃ ሰላም፣ ፍቅር፣ መከባበር ተይው እንደተቃጠልክ ታልቃለህ። ተረጋጋ። አንዋሪ ተራን ጠብቅ። አንዋሪ እዚህ ማዛብ ውስጥ ነህ፣ እዛም እንደገና ስትሞት ማዛብ ውስጥ አንዋሪ ምቀኝነት ነው እሳት፣ ሌላ ነገር የለውም። አንተ ምቀኝ ሚዩት ሰርልኝማ። አፎይ ቀጥልሽ። ይቅርታ ማለት ነው እሺ ይቅርታ እዚህ ያላችሁ ሙስሊም ወንድሞች ማለት ነው። እሱ የተሳሳተውን ስህተት እንዳትደግሙ። ማንም የሳት ነው አይባል፣ የሚፈርደው አላህ ነው። ለምን እንደሆነ ታውቃላችሁ? ምክንያቱም ነገ እፎይ ተንስቶ ሙስሊም ወንድማችን ሊሆን ይችላል። ፕሮባቢሊቲው አይታወቅም። ስለዚህ እንዳትሳሳቱ። ለጠላት የማትመኝ ተው። ስለምን አትመኝ? ስለዚህ ልቀጥልልህ። አይ ልቀጥልልህ ወንድሜ፣ አብሽር ፏ በል። እኔ ተረዳርተናል። እሺ አሁን ማለት ነው እሺ ስለዚህ እዚህ ጋር ለመግለጽ የተፈለገው ለካፊሮች ነው ይሄ ነገር እየተባለው ከእስልምና ውጭ ያሉ ሰዎች ነው። ያ ማለት ከእስልምና ውጭ ያሉ ሰዎች ወደ እስልምና እስካልተመለሱ ድረስ ሙስሊሞችን እኮ እኔም እኮ አልወጣኝም እኮ። አቤት ከእስልምና ውጭ ያሉትን ነው እኔም እያልኩ ያለሁት። ስለ ኃጢአተኞች ወይንም ደግሞ ስለ ካፊሮች ነው ያስጠያቂ እኮ እያስረዳ ነው። ሰው ገብቶሃል? ከእስልምና ውጭ ያሉ ሰዎች ስለዚህ ገብቶሃል? አዎ ሬዲ ተግባብተናል ወንድሙ። እና ወደ እስልምና እስካልተመለሱ ድረስ በዛው በወንጀላቸው ላይ ሆነው ወይ ደግሞ ከእስልምና ውጭ ሆነው ትክክለኛው ነው ትክክለኛው ነው። እፎይ ይቅርታ አይልም ትክክለኛው ስለሆነ እኮ ረዷን አደረብ ተራ ጠብቁ። ማር ወደ እስልምና እስካልተመለሱ አይልም። የምናዘገያቸው ሬድዋን አደረብ አንዴ የምንሰጣቸው አቤት ልጆችም የምንሰጣቸው የምናቆያቸው ኃጢአት እንዲጨምሩ ብቻ ነው። ወደ እስልምና እንደሚመለሱ ያልከው አንተ ነህ። ከዳ መጣው አይደለም እኮ ከፈ እሺ ስለዚህ እንዴት አልኩት መሰለህ እዚህ ጋር ማለት ነው አሁን ከእስልምና ውጭ ያሉ ሰዎች ማለት ነው ወደ እስልምና እስካልተመለሱ ድረስ የፈለጉ በጎ ስራም መጥፎ ስራም ቢሰሩ ማለት ነው ዋጋ የለውም። ምክንያቱም ከእስልምና ውጭ ሆነህ እስከሞትክ ድረስ መጨረሻ የእሳት እንደሆነ የታወቀ ነው በእስልምና። እና እዚህ አካባቢ ላይ ደግሞ ምንን ይገልጻል መሰለህ? ከእስልምና ውጭ ሆነው ሀብትን ቢሰጣቸው ወይ ደግሞ የተለያዩ ጸጋዎች ቢሰጧቸው ያ ነገር መጨረሻቸውን ወደ መጥፎ ቢመራው እንጂ ማለት ነው ወደ መጥፎ ቢመራው እንጂ ያም ሀብቱም ወይ ደግሞ የሚሰጣቸው እያንዳንዱ የተለያዩ ነገራቶች ማለት ነው ያው ለምንም አይጠቅማቸውም ማለት ነው። ግን ወደ እስልምና ከተመለሱ እስልምና ውስጥ ከገቡ ብቻ ከዛ ነገር ውስጥ መውጣት ይችላሉ ማለት ነው። እስልምና ውስጥ ከገቡ ከእስልምና ውጭ ላሉ ሰዎች ነው ይሄ ነገር ግልጽ ይሆንልህ። አይልም ክፍሉ ሙስሊሞችን አያካትትም ማለት ነው። አንተ እንዳልከው ቢል ጥሩ ነበረ። አይልም አክቹአሊ ብዙ ማለት ነበረ ወንድማችን አላህ ልጅም የሚሰጣቸው ወርቅም የሚሰጣቸው ተውበት እንዲያደርጉ ያንን በማሰብ ሳይሆን ኃጢአት እንዲጨምሩ ነው። ኃጢአት እንዲጨምሩ ብቻ ነው የሚሰጣቸው። ኢንቴንሽኑ ነው። እሺ አለ ሌላም ቦታ የሚል አለ ማለት ነው። አንድ ቦታ አይደለም፣ ሌላ ቦታ ይሄንንም ማአት ሰጣለሁ እኔ በቃኝ እስክትል ከ10 በላይ ከዚህ ጋር የተያዘ ወደ 20 ጥቅስ ሰጣለሁ። እሱ አጣላንም መኖሩ እኔም 1000 አልሞላሁም እንጂ እፎይ እኔም 1000 አልሞላሁም እንጂ ማለት ነው። እኔም ማስረጃዎች ነበረኝ ማለት የተለያዩ አሁን የምትለውን ይሄንን ቦታ የሚጻረር ማለት ነው አለ። አሁን ቁርአን እንዴት መሰለህ መረዳት ያለብን? ችግር የለውም። ቁርአኑ አይጋጭም። ቁርአኑ ተጋጭቶ ሳይሆን ቦታው እንዳረዳድ ነው። ያን የሚገልጽ ቦታዎች አሉ። አዳምጠኛ ይሄ ክፍሉ ግልጽ ነው። እንዴት ነው ይረዳል? እሱ ጋር እንደሚታርክ እንዴት ሆነ ይታይዳል?
ወይ ደግሞ ከእስልምና ውጭ ላሉ ሰዎች ስለሆነ እኮ ነው ብቻ የሚለው ረዳኛ ሙስሊሞችን እያልኩ እኔም አይደለም እኔም ሙስሊሞችን ናቸው እያልኩ አይደለም። ስለዚህ እያልኩ ያለሁት እኔ ምንድነው ኃጢአተኛ የሆኑ ወይንም ካፊር የሆኑ ወይንም ደግሞ እንደዚህ አይነት የሆኑ ከሙስሊም ውጭ የሆኑትን አላህ የሚያቆያቸው በኃጢአታቸው ላይ ንብረትም ልጅም እየሰጠ የሚሸልማቸው ያን ሽልማቱን ምን ለማድረግ ነው? ቁርአኑ በግልጽ ልጅም ሰጣቸው ወርቅም ሰጣቸው ላዘናጋቸው ነው ካለን ከዛ ደግሞ ኃጢአት እንዲጨምሩ ብቻ ሁለት ፊደል ነች ብና ቻ ብቻ ነው ካለን ግልጽ ነው። ወዴትም ኮምፕሮማይዝ ማድረግ እንትን ማለት አትችልም። ኃጢአት እንዲጨምሩ ሃይማኖት ያዘናጋቸዋል እኮ ፊትና የሆኑበት ሎክ ለሰዎቹ መጨረሻ ላይ አላህ እንደዚህ ያዘናግቶ ገሃነም ስለሚከታቸው ማለት ነው አይደለ? ፈተና የሆኑበት አይደል? አልተረዳ። እሺ ላስረዳ። እንደዛ ነው አይደል? የምንቀጥለው ቀጥል። እሺ አሁን እዚህ ጋር ማለት ነው አገላለጹ እንዴት መሰለ? ሞር እኛ የሰው ልጆች ማለት ነው በጣም እነዚህ ብልጭልጭ ነገራቶች ማለት ነው ይስቡናል። በብልጭልጭ ነገራቶች በምንሳብበት ሰዓት ና ኦንሊ ላይክ ሙስሊምስ ክሪስቲያንስ እና ብዙ ሃይማኖት ላይ ያሉ ሰዎች ከሃይማኖታቸው በጣም የሚወጡበት ፕሮባቢሊቲ ይሰፋል። ሞር ላይክ ወደ ገንዘብ ልጆች ሊሆኑ ይችላሉ። ሐሳባችን በሙሉ ምን ይሆናል? እዛ የምናገኘው ነገር ላይ ይሆናል። ያ ማለት ደግሞ እድላችን በጣም ላይክ ትንሽ ነው የሚሆነው። ስለዚህ ሞር ላይክ እዛ ላይ አሁን ልክ የቅድሙ ቦታ ላይ በገለጽኩ አገላለጽ ማለት ነው እነዚህ ገንዘባቸውም የሚሰጣቸውም እያንዳንዱ ስጦታ ማለት ነው የነሱ እውነትን ማዘናጊያ ነው። ግን እነሱ ትክክለኛውን ሃይማኖት ከያዙ ማለት እስልምናን ከያዙ ከዚህ ነገር ወጡ ማለት ነው። ምን አለ መሰለ አሁን በጣም እንዳለ ቁርአንን ማለት ነው እንደ አይነት ትልቅነት ነው ያለው ይሰፋል። እና እኛ ዝም ብለን በትናንሽ አማርኛ ልክ አሁን ለምሳሌ እዚሁ ወደ መጽሐፍ ቅዱስ ምንገባ ማለት ነው እንዴት ያደርጓል መሰለ አሁን በግሪክ ሲመጣ ጭራሽ አሉ ቄስ ነን የሚሉ ትላልቅ ክርስቲያኖች አያውቁትም፣ ምንም አያውቁትም። ወደ ግሪኩ ሲመጣ ማለት ነው አማርኛው ራሱ በትክክል መረዳት የማይችሉ በፕሮባቢሊቲ ላይ ይመጣል። እና አስቸጋሪ ነው። ፎይ ትረዳኛለህ አንተ? እኔ ይገባኛል። ያንተ ማይንድ የሌለ ነው። ጸዴ ማይንድ ነው ያለ። አድናቂህ ነው በተለይ ኢሜጅ። እሺ እኔስ ችግሩ ምን ይሆናል መሰለህ? እንደ መጽሐፍ ቅዱሳችን እግዚአብሔር ይህንን የሚሰጠው መጽሐፍ ቅዱሳችን በግልጽ ቅድም ባየነው ላይ የሚያቆያቸው የሚያዘገያቸው ንስሐ እንዲገቡ ነው ይላል። የማዘገያችሁ ኃጢአት እንድትሰሩ ነው ሳይሆን የሚለው ንስሐ እንድትገቡ ነው፣ ከኃጢአታችሁ እንድትመለሱ ነው፣ ከጥፋት እንድትመለሱ ነው ይላል። ቁርአኑ ግን ደጋግሞ የሚናገረው የምናዘገያችሁ ኃጢአት እንድትጨምሩ ብቻ ነው። ልጆች የምሰጣችሁ ልጆች መሰጠቱ ወርቅ ገንዘብ ማግኘታችሁ አይደለም። እግዚአብሔር እኮ ፀሐይን በአማኙም በኢአማኙም ላይ ያወጣል፣ ዝናብን በአማኙም በኢአማኙም ላይ ያወጣል። ያንን ለኢአማኙ ግን ዝናብ የሚያወጣለት ኃጢአት እንዲጨምር ብቻ ነው ብሎት አይደለም። ከተፈጥሮ ተማሪ እየመገብኩ ነው፣ እየተንከባከብኩ ነው፣
ለአንተም ፀሐይ እየሰጠው ነው። ምን ያህል ፍትሃዊ እንደሆንክ ወቅ፣ ምን ያህል ፍቅር እንደሆንክ ወቅ። ንስሐ ግባ እያለው ነው እንጂ ኃጢአት እንድጨምር ብቻ ነው እያለው አይደለም። ኃጢአት ለመጨመር ብቻ ይህንን እየሰጠው ነው እያለው አይደለም። ንስሐ እንድገባ ነው የማደርግልህ። ልጠይቅህ ጥያቄ ልጠይቅህ። እሺ አሁን እንደ ቋሚነት ማለት ነው፣ እንደ ቋሚነት እኛ የሰው ልጆች አሁን እያልክ ያለው ነገራቶች ማለት ነው ሪል ላይፍ ላይ አሁን ኔቸር ማለት ነው ተፈጥሮ ያው እናውቃለን፣ ሁላችንም እናውቃለን በአንድ ፈጣሪ ነው። አሁን እዚች ጋር ማለት ነው አለ ማንም ዓለም ላይ ማለት ነው ሁሉም እንደሚያምኑበት ማለት ነው ከትንሽ ህንዶቹ ጋር ብቻ ነው እንጂ አንድ ፈጣሪ አለ ተብሎ ነው የሚታመነው። ያው ክርስቲያኖች ሶስት የሚሉ አረዳድ ነው፣ ግን ሶስቱንም ወደ አንድ የሚመጣበት የምታመጡበት የምትሰበስቡበት መንገድ አለ። እና አሁን ለማለት የፈለኩት በኔቸሩ ስንመጣ በተፈጥሮ ያው ነው ያልከው ነገር አላህ ሁሉም ላይ በጣም ያው ሞር አይተህ ከሆነ ረሱላችን ሰለላሁ ዐለይሂ ወሰለም ማለት ነው ያን ያክል ንብረትም አልነበራቸውም እያልክ ያለው ነገራቶች በሙሉ ማለት ነው ያን ያክል እነሱ ላይ ተጽዕኖ አልፈጠረም ነበር በንብረትም በሁሉም ነገር። እንዴት በቃ ልገልጽልህ አልችልም። የሆነ ታውቃለህ ምን አገናኘው? መሐመድ አፍታም እንደሆነ ነው የማውቀው እኔ። በፊት ደሃ ነበረ እውነት እንዳልከው። ከዲጃን ካገባት በኋላ ግን ደሃ አይደለም። ምክንያቱም ሱረት ደዋ ላይ 8ኛዋ ላይ ደሃ ሆነህ አገኘንህ አከበርንህም ይለዋል አይደል? ደሃ ነበረ አከበረው። እንዴት ነው የከበረው? ተፍሲር ኢብኑ አባስ ሲተርከው ይሄንን በከዲጃ ገንዘብ አፍታም ሆነ ይላል 95 ላይ እናንተ ዘረፋው ገንዘቦችን እናንተ ማብራችሁ እንድዘርፉ ለእናንተ ተፈቀደ። በኋላ 94 95 አካባቢ ጀምሮ ሱረቱ አንፈል ደዛ የጦር ዘረፋ ገንዘቦች ጠይቋል። የጦር ዘረፋ ገንዘቦች አላህና የሙሐመድ ናቸው። ዘረፋ ገንዘቦች እሱ እንደሆኑ ይናገራል። ሬድዋን ችግር የለውም ይበል። ቆይ ሬድዋን ቆይ። ስለዚህ ጋር ያደርግብሃል ገንዘብም የለውም የሚለው ወደ መቶ ግመሎች ከእንትን ላይ ሲሰጥ እንደነበረ አውቃለሁ ወደ እስልምና እንዲመጡ ሰዎች ብሎ ሱራ 960 አካባቢ የወረደበትን አስባቡን ካወቀው ልቦቻቸው እስልምና እንደከጀሉ ምናምን የሚለው ክፍል ማለት ነው። ስለዚህ እሱ ከመቶ ግመል እፎይ ግን ማለት ነው እፎይ ይቅርታ፣ በጣም ይቅርታ ይኸው አንዴ ይቅርታ እፎይ ይቅርታ አንዴ ቁርአንን ግን ማለት ነው እኔ በእንዴት እየተረዳ ሱራ 930 39 ምናምን የሚባል የለም እኮ ሱራውን ስም እየጠራ የሱራ ስም አለ። ሁሉም ሱራዎች ስም አላቸው። ሱረቱል ፋቲሃ፣ ሱረቱል እያልክ ክርስቲያን ክፈት፣ ሱረት ተውባ እንደዚህ እያልክ ሱረቱ ተውባ ክፈት። ሱረት ተውባ ማለት 9ኛው ማለት ነው። ይኸው ተውባ ይባላል። ሱራ 8 ማለት የጦር ዘረፋ ገንዘቦች ማለት ነው። አንፈል ይባላል ወይ ነው? ተሳሳትኩኝ? ከጦር ዘረፋ ገንዘብ ክፈትለት። እሺ አንብብለት። ያላህና የመሐመድ ነው። ክፈት ቁጥር 1 ከጦር ዘረፋ ገንዘቦች ይጠይቁሃል። የጦር ዘረፋ ገንዘቦች ያላህና የመልእክተኛው ነው አይደል? ናቸው። አላህ መቼም አይካፈለውም፣ የመሐመድ ነው የሚሆነው። ስለዚህ ደሃ ነው አትልም። በ10 ዓመት ውስጥ ከ80 ያላነሰ ጦርነቶች አካሂዷል። እነኛ ሁሉ የተዘረፉ ገንዘቦች ያላህና የመሐመድ ናቸው። ስርት ዶሃን ክፈተው። 90 የሙስሊሞች ነው። ቆይ 93 አካባቢ ቁጥር 8 ላይ ድሃ ሆነህ አገኘህ አከበረህም። ይሄንን አይደል እንደ ያልኩት? ተሳሳትኩኝ? እሺ ይኸው ድሃ ሆኖ አገኘህ አከበረህ ማለት ልቅና ማለት ነው። እሱ በሰዎች ላይ ያለው ልቅና ነው እንጂ በገንዘብ አይደለም። ሚስተር ወደ ቶፒካችን ላይ ነን። ቦታው ወደ ቶፒኩ እንመለስና ፓራፍሬዝ እናድርገውና አንዴ። ስለዚህ አላህ የሚያቆያቸው ካፊሮችን የሚያቆይበት ምክንያት ምን ሆነው እንዲሞቱ ብቻ ነው? ንስሐ ገብተው ወይንስ ኃጢአት እንዲጨምሩ ብቻ ነው የሚያቆያቸው? አላህ የሚያቆያቸው ነው ወደ እሱ እንዲመለሱ ነው። እንዲመለሱ ወደ እስልምና በትክክል እንዲገቡ ማይለውን ምን ትላለህ? ሚስተር ተው። ቁርአኑ ማይለውን እየቀጠፈ ነው። አይደለም ካዲዎችን የሚያዘገያቸው አለ። ቆይ በቁርአን ላይ አትቅጠፍ። ካዲዎችን የሚያዘገያቸው አለ። አይ እየቀጠፍኩ አይደለም። አረዳድህ ነው። እኔ መጀመሪያ ቁርአንን የጠየኩህ ያቆያቸው ኃጢአት እንዲጨምሩ ብቻ ወይንስ ንስሐ እንዲገቡ?
ከሃዲዎችን የሚያቆያቸው አላህ ወደሱ እንዲመለሱ ነው። ወደሱ እንዲመለሱ ይሄ ላስረዳህ ብያለሁ። መጀመሪያ ማስረድቻለሁ። ቁርአኑን እንዳንብበው። እሺ አንብበው። መጀመሪያ ማስረድቻለሁ እኮ ያረዳድ ችግር ነው ብያለሁ። አንብበሽ። እሺ ቆይ እናንብበውና ለምን መስመር በመስመር አይፈታልን? አዘገየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ምን ማለት ነው እዚህ ጋር ሚስተር? እሺ ላስረዳህ። እዚህ ጋር ማለት መቆየታቸው ለነሱ ጥሩ ነው ወይስ አይደለም? መቆየታቸው ለነሱ በክርስትና ላይ ወይ በሌላ ሃይማኖት ላይ እስከ ቆዩ ድረስ መቆየታቸው በበጎ አይደለም። እውነታ ነው፣ በበጎ አይደለም መቆየታቸው። በዛሁ ላይ ሁነው እስከ ቆዩ ድረስ ካልተመለሱ ማለት እኮ ነው። አረዳድ የሚያዘገያቸው አላህ የሚያዘገያቸው ለነሱ ጥሩ ነው አይደለም? የሚያዘገያቸው ማለት ነው። ከተመለሱ ወደ ሃይማኖቱ ከገቡ አልኩህ እኮ ለነሱ ጥሩ ይሆናል። እየተረዳህ ነው አይልማ? ከተመለሱ አይልም። እንደዛ አንብቦ ከኋላ ጀምረህ በትክክል አንብቦ። ከኋላ ጀምረህ አንብቦ። ከኋላ ምንም ተመሳሳይ ነው። ከዚህ ጋር ተመሳሳይ አንቀጽ ነው የሚያወራው። ተመሳሳይ ነው። ስለ ካዲዎች ነው የሚያወራው። እሺ እነርሱን ማዘጌታችንን ኃጢአትን እንዲጨምሩ ብቻ ነው። ለምንድን ነው የሚያዘገያቸው ካዲዎችን? እዚህ ጋር እኮ ያልኩህ ተመሳሳይ እኮ ነው። የመጀመሪያው አንዷ እኮ ሁለቱንም እኮ መግለጽ ትችላለች። የቁርአን እኮ አስማት እኮ ይሄ እኮ ነው። ቁርአን የሚለየው ነገር እኮ ማለት ነው። አስማት አብራራ እሱ በእስልምና በክርስትናቸው ወይ በሌላ እምነት እንዲቆዩ አይደለም አልክ አይደል አንተ? እሺ ቀጥል። እነርሱን የሚያዘገያቸው ለምንድን ነው አለ አላህ እዚህ ጋር የሚያዘገያቸው ለምንድን ነው? ወደ የሚያዘገያቸው ከጣዖት አምልኮ ከክህደት ወደ እስልምና እንዲመጡ ነው ወይስ ኃጢአትን እንዲጨምሩ ነው? ያው በዛው ላይ ከዘገዩ ነው ብያለሁ እኮ። በዛው በጥመቱ ላይ ከዘገዩ መጀመሪያ እኮ እዚህ የመጀመሪያው እኮ ተገልጿለች እኮ አገላለጹ በትክክል ተገልጿል እኮ። ሚስተር የምናዘገያቸው ማለት ምን ማለት ነው? የመጀመሪያዋ እኮ ተገልጿለች አልኩህ እኮ። የመጀመሪያዋ ካልተመለሱ እኮ ነው አይልም። ካልተመለሱ አይልም ወንድማችን። አንተ እኮ ነህ በግድ ተመለሱ እያልክ ያለው። ካላ ያላለውን አንተ ነህ እኮ እያልክ ያለው። አይ አይደለም፣ ያረዳድ ችግር ነው እኮ እሱ። ያፋሩ ይቀጥል። እሺ ቀጥል። ያፋሩ እንኳን ደህና መጣ። እንዴት ይረዳል ብሎ የነበረ ቅድም። ያፋሩ ሰላም ነህ? ያፋሩ ይሰማል? አብዱልከዲር እኔም ጥያቄ ይዤ ነበር የመጣሁት። ጠይቃለህ? እፎይ እሺ ትጠይቃለህ ወይ? አብዱልከዲር ትንሽ ድምፅህን ከፍ አድርግ። በአላህ ላላመኑ ሰዎች ነው። ድምፅ አይሰማም። ማንኛ እያወራለህ? ጦርነትን አውጃ ነው የወረደችው። ማንኛ እያወራለህ? ኦኬ ሚስተር ነው መክሊ ወንድማችን። ሰላም፣ እንኳን ደህና መጣሽ እህታችን። እንኳን ደህና ቆየኝ። ሰላም ነው ይመስገነው። አይ ቲንክ ነው ሰምተሽዋል ክፍሉን። ሙስሊም ነሽ ብዬ አስባለሁ። ላር አይደለሁም። ሙስሊም አይደለሽም? ኦርቶዶክስ ነኝ። አይደለሁም። መክሊት እኮ ነው የሚለው። ኦኬ ፕሮፋይልሽ ሂጃብ መስሎኝ ነው። ሶሪ። ምን ልታዘዝ? ሂጃብ ነው ግን አይደለሁም። ኦርቶዶክስ ነኝ። እሺ ምን ልታዘዝ? ኦራይት ያፋሩ ይሰማል? አብዱልከዲር
እዚህ ጋር በነገራችን ላይ ከሃዲዎች ወይ ደግሞ ጣዖት አምላኪዎች ከነበሩ ወደ ክርስትና እንዲያመጣቸው ነው የሚለውን የተናገረውን ሚስተር እዛው አንቀጽ ላይ ያው ግልጽ ስለሆነ ሌላ ግን ልድገመው። ምናልባት አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል ይላል። ሊያጠመውን የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ሉክ አሁን ለምሳሌ እነዛ ጣዖት አምላኪ ሆነው ወይም ደግሞ ሌሎች እምነት ተከታዮች ሆነው ወደ እስልምና መውጣት ቢፈልጉ እነዛን ሊያጠማቸው የሚሻቸውን ምን ያደርጋቸዋል? ደረታቸውን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገሉ እንደሚፍጨረጨሩ ያደርጋቸዋል ማለት ነው። ይሄ የፍቅር አምላክ ክርስቲያን ድገመው ማንዴ አዛኝ አምላክ ነው ብለን ክርስቲያን ድገመው። ከመጀመሪያ ጀምረህ ድገመው። እሺ ከመጀመሪያ ጀምረህ ድገመው። አንብበው እየተረዳሁ ነው። አንብበው። ትንሽ እኮ ጥቁር ነገር ናት እኮ ያዝ ያደረገችኝ እዚህ ስክሪኔ ላይ ማለት ነው። አይታየም? አንብበው። ኦኬ ይሰማል? ስክሪኔ ላይ ማለት ነው። ትንሽ ጥቁር አለችና ነው ስክሪኔ ላይ። እሺ አንብበው። ክርስቲያን ይሰማኛል። ክርስቲያን ቀጥል። ኦኬ እሺ አንብብና ተርጉም እስኪ። ነው አይታየኝም አለ። አንተ አንብብለት። ኦኬ እሺ አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ስለዚህ ለምሳሌ ወደ እስልምና መምጣት ቢፈልጉ አላህ ምን ያደርጋቸዋል? ደረታቸውን አጥብቦ ቸጋራ ያደርጋቸውና ልክ ወደ ሰማይ ለመውጣት እንደሚፈራገጡ ያደርጋቸዋል። ሱራ 4:18 ላይ ምንድነው? በመጨረሻ ሰዓት እንኳን ሊያምኑ ወይም አምነናል አንተ ነህ ጌታችን አሁን እዚህ ላይ አይደላችሁም ብሎ ይክዳቸዋል ማለት ነው። አይ አይደለም፣ ቆይ እዚህ ላይ ነን። ክርስቲያን አንዴ ቆይ ክርስቲያን እዚህ ጋር እኮ የመጀመሪያው እኮ ልክ አሁን ቅድም እንዳልኩ የመረዳት ስህተት እንዳለ እንዳልኩ እኮ የመጀመሪያው እኮ አላህ የሱን መንገድ ማለት ትክክለኛው መንገድ የፈለገለትን ሰው ደረቱን ይከፍትለታል ብሎ ማለት እኮ ሲጀመር እኮ ያልተከፈተለት እኮ ደረቱ እኮ ያልተከፈተለት ሰው እኮ ነው። እንዴት ምን አይነት አረዳድ ነው? እኔ በነገራችን ላይ ምንም ልክ እየተረዳሁ አይደለም። የመጀመሪያው እኮ ይገልጿል። የመጀመሪያው አንብብልህ። ከመጀመሪያው ኤምአር እነዛን ሰዎች ጠማማ አድርጎ ልባቸውን ወደ ሰማይ ለመውጣት እንደሚጨረጨር አይደለም። ከዛ ረዝም ብላ እኔ እናንተ ማይንድ ቋቋለሁ። እፎይ ተው። እኔ እናንተን እኮ እንዴት አይደለም የእናንተን አረዳድ እኮ ስለማውቀው ነው ቀጥታ የገባሁት ማለት ነው። አላዋቂዎች ላይ መጫወት ስለሆነ የመጀመሪያዋ ማለት ነው። የመጀመሪያዋ ትገልጿለች። ያልተከፈተለት እፎይ በልና ምንድን ያልከው? ኤምአር ምንድን ያልከው? አንድ አዳም ጀይፉ ይሄን ዝም ብላችሁ ያልሆነ ማለት ከዚህ ያመጣችሁ የሰውን ሚሞሪ ፉል ረድዋል ቁርአን ያልሆነ ነገር ፎይ ሬድዋን አንተ ችግር የለውም። ቆይ አብሽር ሁሉ ነገር ማለት ነው። እንዴት ቁርአን በስነ ስርዓት ቢፈስሩ ስላወራን ተመለሰ ማለት አይደለም። ያንን ተረዳ። ያወራ ሁሉ ገጽታ ላይ ገብቶ የመለሰ የሚመስለው ስላለ ማለት ነው። እንደዛዎቹ እንዳትሆን። ኧረ አይመስለኝም፣ ግን እኔ መልሼዋለሁ። ለምን መሰለህ? የመጀመሪያ እኮ ገለጸ። የተከፈተለት ልብህን አላህ ከፈለገው አላህ አቤት አንተማ መልሰዋል እኮ። የመለስከው ምንድን ነው? ለጥያቄው መልስ ነው ወይ አይደለም? ለአንተ ግን ለጥያቄው መልስ ብለህ መልሰሃል። አንተ የተሰጠህን የምታውቀውን
መልሰዋል። የአንተ ጭንቅላት ምን ያህል እንደሆነ በዛ አረጋግ ሪስፔክት ተቀብለናል። እሺ አንዴ ልወርድ ነው። ይቅርታ አንድ ነገር ብቻ ነው መናገር የምፈልገው። ቀጥል። አንድ ነገር። ስለዚህ አመሰግናለሁ እፎይ። ከምሬ ነው፣ በጣም ነው የማመሰግነው። ማለት ተረድተኸኛል። አየኋ እኔ በአቅሜ ይሄን ያክል መመለስ ከቻልኩ እስኪ አስበው። ትላልቅ አጥፊልኝማ፣ ትላልቅ አታጠፋልኝም ሚዩቱን የሷን እኔ በአቅሜ ይሄን ያክል መመለስ በዚች አይምሮ ባልካት በትንሽ አይምሮ ይሄን ያክል መመለስ ከቻልኩ አስበዋል። ይሄን ሁላ ሰው እያደናበራችሁ ትላልቅ ኡስታዞች ትላልቅ ነው ሁሱ ደግሞ አየኋል ምን ያክል መመለስ እንደሚችሉ ሚስተር ከምር ቆይ የተናገርኩት አልገባህም ማለት ነው። እንደገና የተናገርኩት ከስር ሆነ በደንብ አንሰላስለው ምን እንደነገርኩ አላወቅም ማለት ነው። አይሻልም ሚስተር አር የነገርኩ አልገባህም ማለት እኔ ልወጣ ነው ግን አመሰግናለሁ። ሙስሊሞች ታይም ዌስት እያደረጋችሁ ነው። እነሆ እሱ ጋር ትላልቅ ኡስታዝ ፈልገው ከሱ ትሻላለህ፣ ከሱ ትሻላለህ ይመስለኛል። አትሊስ እኔስ የተወራ ሁሉ መልስ አይደለም። በሙስሊሙ አንድ የተለመደ ነገር አለ። ኡስታዞቹ አትሊስት ምንድነው የሚያደርጉት? በአረብኛ ወሩና የሆነ ነገር ይፈስሩላችኋል። ከዛ ተመለሰ ማሻላ ተመለሰ። አረብኛው ምን እንደሚል አንተ አታውቅም። አረብኛ ያነብብሃል፣ መለስኩ ይልሃል። ከዛ ያነበበው ሌላ ነው፣ የፈሰረል ሌላ ነው። ከዛ ተመልሷል። ትቀበላለህ? ተቀበል። ይኸው አይቀበሉም። ይኸው አይናቸው ላይ መረጃ መጥቶ የሆነ ነገር ትናንት የተጻፈውን አረብኛ ያነብላቸውና ህዝብ የሚጠይቀውንም አያውቅም። ይህንን ከ3ኛ ክፍል ያቋረጠ ህዝብ ይነዱታል። ከ3ኛ ክፍል እንዲህ በጀርባ ተንጠልጥሎ ከግሬድ ወደ ግሬድ ያለፉና እንደምንም ብለው 8ኛ ክፍል ያቋረጡ እነሱን ይነዱታል። የሆነ ጽሁፍ ዛሬ እንደውም እያየው ነበረ። ከዚህ በፊትም ጓደኛ ብሎኛል። ነገሩ ሙስሊም ነው፣ በጣም እሱ ወጥቷል ከእስልምና እና አካዳሚክም ላይ በጣም ጎበዝ ነው። እስልምና ላይ በደንብ አጥንቶ ነበረ። ምን አይነት ደደብ ብሆን ነው ይሄንን ሳጠና ይኖርኩት ይላል። እና ንጽጽር የሚሰሩት እንዳለ ሲነግረኝ ሁሉም የወደቁ ምናምን ናቸው። አብዛኛው በቃ 90% ማይተናነሱት እንደዚያ ሃይማኖቱ ላይ ያሉት የወደቁ ምናምን አካዳሚካሊ በአካዳሚኩ እንትን ያሉ ናቸው። እና እንደ ስራ ፊልድም እንትን ነገር ነው። ኤኒዌይስ አንደኛ 6ኛ ክፍል ያቆመ ነው። 6ኛ ክፍል ያቆመ አትሊስት ማለት አልማተር 6ም አቆመ 5ም አቆመ